የጋዛ ምድር ዛሬ ላይ የምትመስለው ሰማይና ምድር የተጣሉባት የሲኦል ደጃፍ ነው። በአንድ በኩል የማያቋርጥ የድሮን ድምፅና የቦምብ ሩምታ፣ በሌላ በኩል ደግሞ ስቶርም ባይሮን የተሰኘው የተፈጥሮ ማዕት እየተፈራረቁባት ነው። ዓለም ሰላም ወረደ፣ ጦርነቱ አበቃ ብሎ ተስፋ ባደረገበት በዚህ ሰዓት እውነታው ግን ከዚህ ፍጹም የተለየ ሆኖ ተገኝቷል። የፖለቲካው ውጥረት ጣሪያ በነካበት፣ ዲፕሎማሲው በተወሳሰበበትና ተፈጥሮ ፊቷን ባዞረችበት በዚህ ወቅት በጋዛም ሆነ በእስራኤል እየሆነ ያለው ነገር ከድጡ ወደ ማጡ የሚለውን አባባል በተግባር የሚያሳይ ነው። የነገሩ መነሻና መድረሻ አሁን ጠረጴዛ ላይ ያለው የአሜሪካ የሰላም እቅድ ነው። እስራኤልና አሜሪካ በጋራ የተገፉት ይህ ባለ 20 ነጥብ የሰላም እቅድ ለጋዛውያን ተስፋ ከመሆን ይልቅ ሌላ የጦርነት ምክንያት እየሆነ የመጣ ይመስላል። የእስራኤል አቋም እንደ ብረት የጠነከረ ነው። ሐማስ ትጥቅ ካልፈታ፣ መሳሪያውን ለቅሞ እጅ ካልሰጠ ስለ ሰላም ማሰብ ቅዠት ነው ትላለች። አንድ የእስራኤል ከፍተኛ ባለስልጣን በግልጽ እንደተናገሩት በዚህ አዲስ እቅድ መሰረት ለሐማስ ምንም አይነት የወደፊት ተስፋ የለም። የቡድኑ ጣፈንታ ሙሉ በሙሉ ትጥቅ መፍታትና ጋዛን ከወታደራዊ እንቅስቃሴ ነፃ ማድረግ ብቻ ነው ብለዋል። ለእስራኤል ሐማስን ትጥቅ ሳያስፈቱ የሚደረግ ስምምነት ማለት እባብን በኪስ ይዞ እንደመዞር ስለሚቆጠር ይህንን ቀይ መስመር አድርገው አስቀምጠውታል። ነገር ግን በሌላኛው የጠረጴዛ ጫፍ ላይ ያለው ሐማስ ይህንን የእስራኤል ፍላጎት እንደ ሽንፈት ነው የቆጠረው። የሐማስ ከፍተኛ የፖለቲካ መሪ ካሊድ መሻል ከኳታር ሆነው በሰጡት ቃለ መጠይቅ የቡድኑን አዲስ ያልተጠበቀ ስልት ይፋ አድርገዋል። መሳሪያችንን አሳልፈን አንሰጥም፣ ትጥቅ መፍታት የሚባል ነገር በታሪካችን የለም ብለዋል። ነገር ግን ዓለምን ያስገረመው ንግግራቸው ቀጥሎ የመጣ ነው። ትጥቅ አንፈታም፣ ነገር ግን መሳሪያ ዝቅ ለማድረግ ዝግጁ ነን ሲሉ ተናግረዋል። ይህ የመሳሪያ ዝቅ ማድረግ የሚባለው አዲስ ቃል በዲፕሎማሲው ዓለም መነጋገሪያ ሆኗል። የሐማስ ሐሳብ መሳሪያቸውን በመጋዘን ውስጥ ቆልፈው እንደሚያስቀምጡ፣ ነገር ግን እስራኤል ወታደራዊ እርምጃ ካልወሰደች እነሱም እንደማይተኩሱ ዋስትና መስጠት ነው። በሌላ አነጋገር ጠመንጃው በትከሻችን አለ፣ ግን ቃታውን አንስበውም እንደማለት ነው። ካሊድ መሻል ይህንን ሐሳብ ሲያብራሩ የአሜሪካ አስተዳደር ፕራግማቲክ ወይም ተለዋዋጭ አስተሳሰብ ስላለው ይህንን አማራጭ ይቀበለናል ብለው እንደሚያምኑም ገልጸዋል። ነገር ግን እስራኤል ይህንን ሐሳብ እንደ ጊዜ መግዣና እንደ ማታለያ ነው የምትመለከተው። ጠቅላይ ሚኒስተር ቤንያሚን ኔታንያሁና ፕሬዝዳንት ዶናልድ ትራምፕ በታህሳስ 29 በአሜሪካ ሲገናኙ የዚህ የመሳሪያ ማስቀመጥ ጉዳይ ተቀባይነት ያገኝ ወይም ውድቅ ይደረግ የሚለው ይወሰናል ተብሎ ይጠበቃል። በዚህ የቃላት ጦርነት መሃል ግን መሬት ላይ ያለው እውነት እጅግ አስከፊ ነው። ተፈጥሮ ለጋዛውያን እያዘነች አስመስልም። ስቶርም ባይሮን የተሰኘው አውሎ ነፋስና ከባድ ዝናብ በጦርነት የተጎሳቀለችውን ጋዛ እያጥለቀለቃት ነው። አስቀድሞ በቦምብ የተመታ የተሰነጣጠቀና የተዳከመ ሕንፃ አሁን በጎርፍና በኃይለኛ ንፋስ ሲዋጥ ምን ሊፈጠር ይችላል? መልሱ እየከፋ ውድመት ነው። በአልካራማና ሼህ ራድዋን ሰፈሮች ውስጥ ብቻ ቢያንስ 13 ሕንፃዎች በነዋሪዎች ላይ ተንደዋል። የጋዛ ሚዲያ ቢሮ እንደገለጸው በዚህ ማዕበል ምክንያት ብቻ የሟቾች ቁጥር 12 ደርሷል። እነዚህ ሰዎች በቦምብ ሳይሆን በዝናብና በሕንፃ መፍረት ነው ሕይወታቸውን ያጡት። ሁኔታው ሰው በቤቱ እባብ በዱር ይባል የነበረው ቀርቶ አሁን ጋዛውያን ቤትም የላቸው ዱርም የላቸው ሆኗል። 1.5 ሚሊዮን ተፈናቃዮች ሜዳ ላይ ናቸው። ከ27,000 በላይ ድንኳኖች በጎርፍ ተጥለቅልቀዋል፣ አሊያም በነፋስ ተበጣጥሰዋል። አንድ አባት በጦርነት ከቤቱ ተፈናቅሎ ልጆቹን ይዞ በፕላስቲክ ድንኳን ውስጥ ተጠልሎ እያለ ያችን ድንኳን ጎርፍ ሲወስድበት የሚሰማውን የባዶነትና የመረዳት እጦት ስሜት በቃላት መግለጽ ይከብዳል። የሲቪል መከላከያ ሰራተኞች ከ4300 በላይ የድረሱልኝ ጥሪዎችን ቢቀበሉም አቅማቸው ውስን በመሆኑና መንገዶች በጎርፍ በመዘጋታቸው ለሁሉም መድረስ አልቻሉም። የጋዛ ባለስልጣናት እስራኤልን መጠለያ ለመስራት የሚያገለግሉ ቁሳቁሶችንና 300,000 አዳዲስ ድንኳኖችን ወደ ጋዛ እንድታስገባ ከልክላለች ሲሉ ወነጅላሉ። እስራኤል በበኩሏ ይህንን ክስ ታስተባብላለች። ይህ ሁሉ መከራ በህዝቡ ላይ እየዘነበ ባለበት ወቅት በዓለም አቀፍ ደረጃ ደግሞ ሌላ ታሪክ ተቀይሯል። የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል ለዓመታት ሲጠበቅ የነበረውንና ብዙዎችን ያስደነገጠውን ሪፖርት ይፋ አድርጓል። ድርጅቱ ለመጀመሪያ ጊዜ ሐማስና አጋሮችን በሰው ልጆች ላይ በሚፈጸም ወንጀል በይፋ ከሰሳቸው። እውነት ትዘገያለች እንጂ አትቀበርም እንደሚባለው አምነስቲ ይህንን ለማውጣት 2 ዓመት ፈጅቶበታል። ባለ
173 ገጽ ሪፖርቱ ጥቅምት 7 2023 በተፈጸመው ጥቃት ሐማስና ሌሎች ታጣቂዎች የጦር ወንጀል እንደፈጸሙ፣ ሰላማዊ ሰዎችን በጅምላ እንደጨፈጨፉ፣ እንዳሰቃዩና የዘር ማጥፋት ወንጀል እንደፈጸሙ በዝርዝር አስቀምጧል። የሪፖርት ለሐማስ እንደ መብረቅ ነበር የወረደባቸው። ቡድኑ ወዲያውኑ ባወጣው መግለጫ ሪፖርቱን የውሸት ክምርና የእስራኤል ፕሮፓጋንዳን የሚያስተጋባ ሲል አጣጥሎታል። ይህ ሪፖርት የተቃውሞውን ስም ለማጠልሸት ሆን ተብሎ የተዘጋጀ ነው በማለት አምነስቲ ሪፖርቱን እንዲያነሳ ጠይቋል። ነገር ግን የሚገርመው ነገር እስራኤልም በሪፖርቱ ደስተኛ ለመሆኗ ነው። የእስራኤል መንግስት አምነስቲ የሐማስን ዘግናኝ ወንጀሎች ለመቀበል 2 ዓመት ፈጀበት፣ አሁንም ቢሆን የጭካኔውን ልክ ሙሉ በሙሉ አላሳየም ሲል ድርጅቱን ወገንተኛ ሲል ከሶታል። ቀደም ሲል አምነስቲ እስራኤልን በጋዛ የዘር ማጥፋት ወንጀል እየፈጸመች ነው ብሎ መክሰሱ ስለማይዘነጋ አሁን ሁለቱም ወገኖች አምነስቲን በድንጋይ እየወገሩት ይገኛሉ። ጦርነቱ በጋዛ ብቻ አላበቃም። ወደ ሰሜን ስንመለከትም የሊባኖስ ሰማይ በዲፕሎማሲ ተስፋ ሳይሆን በባሩድ ጭስ ተሸፍኗል። በሊባኖስ ያለው የተኩስ አቁም ስምምነት አንድ እጅ አያጨበጭብም እንዲሉ ሆኗል። አልጀዚራ እንደዘገበው እስራኤል በየቀኑ በሚባል ደረጃ ሊባኖስን እየደበደበች ነው። የእስራኤል ጦር ጥቃቱን ያደረሰበት ቦታ የሄዝቦላህ ራድዋን ፎርስ ማሰልጠኛና የጦር መሳሪያ ማከማቻ ነው ይላል። ጥቃቶቹን በጄዚና ዛህራኒ አካባቢዎች በሚገኙ ኮረብታዎች ላይ እያነጣጠሩ ናቸው። ጋዜጠኛ ዜና ኪድር ከቤይሩት ስትዘግብ ይህ የአንድ ወገን የተኩስ አቁም ነው ስትል ተናግራለች። እስራኤል ስምምነቱን እየጣሰች እንደሆነና የተባበሩት መንግስታት ድርጅት ሳይቀር ሁኔታውን የጦር ወንጀል ሊሆን እንደሚችል እያስጠነቀቀ ነው ስትልም ገልጻለች። ከ2024 መጨረሻ ጀምሮ በተፈጠረው ግጭት በሊባኖስ 127 ሲቪሎች ሕይወታቸውን አጥተዋል። የተኩስ አቁም ስምምነት ተፈርሟል ተብሎ በዜና እየተወራ በመሬት ላይ ግን ሰው ሲሞት ማየት ሰላም በወረቀት ጦርነት በመሬት ከመባል ውጪ ምን ሊባል ይችላል? የዓለም ጂኦፖለቲካም በከፍተኛ ሁኔታ እየተናወጠ ነው። አሜሪካ በፕሬዝዳንት ትራምፕ መሪነት በዓለም አቀፉ የጦር ወንጀል ፍርድ ቤት አይሲሲ ላይ የወሰደችው እርምጃ ታሪክ የማይረሳው ነው። ትራምፕ በሰጡት ቀጥተኛ ትዕዛዝ የእስራኤልና የአሜሪካን ባለስልጣናት በጦር ወንጀል ለመክሰስ የሞከሩ 9 የአይሲሲ ሰራተኞችን፣ ዳኞችንና ዋና አቃቤ ሕጉን ጨምሮ ማዕቀብ ጥለውባቸዋል። እነዚህ ዳኞች ባንክ መጠቀም አይችሉም፣ ክሬዲት ካርዳቸው ተዘግቷል፣ ኦንላይን ግብይት እንኳን መፈጸም አይችሉም። አሜሪካን እንዳይረግጡም ተከልክሏል። ይልክ በሩሲያው ፕሬዝዳንት ፑቲን ላይ ከተጣለው ማዕቀብ ጋር ተመሳሳይ ነው። ጉልበት ካለ ሕግ አንተን የሚለውን አባባል የሚያስታውስ እርምጃ። በአጠቃላይ ሁኔታው እጅግ ውስብስብና አደገኛ ምዕራፍ ላይ ደርሷል። እስራኤልና ሐማስ በታህሳስ 29 ከሚደረገው የትራምፕና ኔታንያሁ ውይይት በፊት አቋማቸውን እያጠናከሩ ነው። ሐማስ መሳሪያዬን አላስረክብም በመጋዘን አቆያለሁ ያለ ሲሆን፣ እስራኤል ያለ ትጥቅ መፍታት ሰላም የለም ብላ በሩን ዘግታለች። መሃል ላይ ያለው ንጹህ ዜጋ ግን በቦምብ፣ በጎርፍ፣ በረሃብና በቅዝቃዜ እየተቀጣ ነው። የፖለቲካው ቁማር በሰዎች ሕይወት ላይ እየተጫወተ ጋዛ የዓለም ሕሊና ቁስል ሆና ቀጥላለች። የሚቀጥሉት ሳምንታት ለዚህ ቀውስ መፍትሄ ያመጡ ይሆን ወይስ ነገሮች ይበልጥ እየከረሩ ይሄዳሉ የሚለው ጥያቄ የብዙዎች ስጋት ሆኖ አድሮ ጀምሯል። በዚህ ሁሉ የጨለማና የውጥረት ጊዜው ውስጥ ከማዕበሉና ከቦምቡ ባሻገር የሚታየው ሌላ አስፈሪ አደጋ ከወዲሁ የጋዛን ሰማይ እያጨለመው የመጣ የጤና ቀውስ ነው። ስቶርም ባይሮን ጥሎት ያለፈው በጎርፍ የተጥለቀለቀ ቆሻሻ፣ የፈራረሰው የፍሳሽ ማስወገጃና የንጹህ ውሃ ጦት ለተላላፊ በሽታዎች መስፋፋት ምቹ ሁኔታን ፈጥሯል። የዓለም ጤና ድርጅትና ሌሎች ረዳት ተቋማት በጋዛ ውስጥ የኮሌራና ሌሎች በውሃ የሚተላለፉ በሽታዎች ሊቀሰቀሱ እንደሚችሉ እያስተጋቡት ያለው የማንቂያ ደውል ማንም መስማት የማይፈልገው ነገር ግን ደግሞ መራራው እውነት ሆኗል። በቦምብ ያልመተውን ሕዝብ በበሽታ ለመጨረስ የተደገሰ በሚመስል መልኩ ሆስፒታሎች በታካሚዎች ተጨናንቋል። መድኃኒት የለም፣ ኤሌክትሪክ የለም። አሁን ደግሞ ተፈጥሮ የራሷን ጦርነት አውጃለች። ይህ ሁኔታ ቁስል ላይ እንጨት መስደድ እንደሚባለው የህዝቡን ስቃይ ወደ ሌላ እጅግ ውስብስብ ደረጃ አሸጋግሮታል። በሌላ በኩል የአሜሪካው የሰላም እቅድ ወይም የ20 ነጥብ ስምምነት ተብሎ የሚጠራው ሰነድ በውስጥ የያዛቸው ዝርዝር ጉዳዮች ሲፈተሹ መፍትሄ ከመሆን ይልቅ የባሰሳት የመለኮስ አቅም እንዳላቸው የፖለቲካ ተንታኞች ያስጠነቅቃሉ። በተለይም ዓለም አቀፍ አረጋጊ ኃይል ወደ ጋዛ ይግባ የሚለው ነጥብ የክርክሩ
እምብርት ሆኗል። እስራኤል ይህ ኃይል የሐማስን ተመልሶ ማገገም እንዲቆጣጠርና የጋዛን ደህንነት እንዲጠብቅ ትፈልጋለች። ነገር ግን ጥያቄው ይህንን ኃይል የሚመራው ማን ነው የሚለው ነው። የአረብ ሀገራት እስራኤል ሙሉ ለሙሉ ከጋዛ ሳትወጣና የፍልስጤም መንግስት መመስረትን ሳታረጋግጥ ወታደሮቻቸውን ወደ ጋዛ በመላክ የእስራኤልን ቆሻሻ የማጽዳት ስራ እንሰራም የሚል ጠንካራ አቋም ይዘዋል። ሐማስ በበኩሉ ማንኛውም የውጭ ኃይል ወደ ጋዛ ምድር እግሩን ካስገባ እንደ ወራሪ ነው የምንቆጥረው፣ እንዋገዋለን ብሎ በግልጽ አስቀምጧል። ይህም ማለት ሰላም አስከባሪ ተብሎ የሚገባው ኃይል ሰላም ከማስከበር ይልቅ ወደ ሌላ የከተማ ውጊያ ውስጥ ሊገባም ይችላል ማለት ነው። የፖለቲካ ጨዋታ በዚህ ብቻ አይቆምም። አውሮፓውያን በበኩላቸው የአሜሪካን ብቻ ተከትሎ መጓዝ አዋጭ እንዳልሆነ በመረዳት የራሳቸውን እርምጃ መውሰድ ጀምረዋል። የአየርላንድ መንግስት በህገወጥ የእስራኤል ሰፈራዎች ላይ የጣለው የንግድ እገዳ ምንም እንኳ በኢኮኖሚ ደረጃ ተጽዕኖ ውስን ቢሆንም በዲፕሎማሲ ደረጃ ግን ትልቅ ትርጉም አለው። የውሳኔ እስራኤልን በዓለም አቀፍ መድረክ የመነጠል ዘመቻ አንድ አካል ተደርጎ የሚወሰድ ነው። እስራኤልና አሜሪካ ይህን ውሳኔ ቢቃወሙትም ሌሎች የአውሮፓ ሀገራትም የአየርላንድን ተከትለው ተመሳሳይ እርምጃ ሊወስዱ ይችላሉ የሚለው ስጋት በቴል አቪቭ ቤተ መንግስት ውስጥ መኖሩ አይካድም። አንድ ድንጋይ ተነቅሎ የብዙሃን ቤት ይፈርሳል እንዲሉ የአየርላንድ እርምጃ ለሌሎች በር ከፋሽ ሊሆን ይችላል። በተመሳሳይ ሰዓት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም አቀፉ የጦር ወንጀል ፍርድ ቤት ላይ የወሰዱት ጠንካራ እርምጃ ዓለም አቀፉን የህግ ስርዓት ጥያቄ ውስጥ ከቶታል። በአሜሪካ ታሪክ ታይቶ በማይታወቅ ሁኔታ የዓለም አቀፍ ፍርድ ቤት ዳኞች እንደ አሸባሪ ወይም እንደ ወንጀለኛ ተቆጥረው ማዕቀብ ሲጣልባቸው ይህ የመጀመሪያው ነው። የእርምጃ የሚያሳየው አሜሪካ የራሷንና የወዳጆቿን ጥቅም ለማስከበር ስትል ምን ያህል ርቀት መጓዝ እንደምትችል ነው። ነገር ግን ይህ አይነቱ የግልበት ዲፕሎማሲ አሜሪካን ከሌላው ዓለም እየመነጠል አደጋም አለው። ብዙ የህግ ባለሙያዎች እንደሚሉት አሜሪካ ዛሬ ዳኞችን ብታገድም ነገ ግን የታሪክን ፍርድ ማገድ አትችልም። ይህ ሁኔታ በዓለም አቀፍ ደረጃ አሜሪካ ያላትን የሞራል የበላይነት እየሸረሸረው መጥቷል። ወደ ታህሳስ 29 ወሳኝ ቀጠሮ ስንመለስ የጠቅላይ ሚኒስተር ኔታንያሁና የፕሬዝዳንት ትራምፕ ግንኙነት እንደ ድሮ አልጋ ባልጋ እንዳልሆነ ውስጥ አዋቂዎች ይናገራሉ። ትራምፕ በባህሪያቸው ቶሎ ውጤት የሚፈልጉ ሰው ናቸው። በዩክሬን ጉዳይ ላይ እንደታየው ሁሉ በጋዛም ቢሆን ጦርነቱን አስቁሜያለሁ ብለው ለዓለም ለማወጅ ይቸኩላሉ። ኔታንያሁ ግን የፖለቲካ ህልውናቸው የተንጠለጠለው በጦርነቱ መቀጠል ላይ ነው። ጦርነቱ ከቆመ የእስራኤል ህዝብ የጥቅምት 7ቱን ውድቀትና የታጋቾቹን ጉዳይ ምን አድረክ ብሎ እንደሚጠይቃቸው ያውቃሉ። ስለዚህ ኔታንያሁ በአሜሪካ ጉብኝታቸው ወቅት ሁለት ተቃራኒ ፍላጎቶችን ማስታረቅ ይጠበቅባቸዋል። የትራምፕን ስምምነት አምጣ የሚል ጫናና የራሳቸውን የቀኝ አክራሪ ጥምር መንግስት ጦርነቱ ይቀጥል የሚል ግፊት እጅግ ጠባብ የሆነ የፖለቲካ ገመድ ላይ መራመድ ነው። በዚህ ሁሉ መሃል የሐማስ መሳሪያን መጋዘን ውስጥ ማስቀመጥ ሐሳብ ለጊዜው የተወረወረ የመዳኛ ካርድ ይመስላል። ቡድኑ ወታደራዊ አቅሙ እየተዳከመ መምጣቱን ቢረዳም ሙሉ ለሙሉ እጅ መስጠት ግን የፖለቲካ ሞት እንደሆነም ያውቃል። መሳሪያ እናስረክብም ግን አናዘምትም የሚለው ስልት ጊዜ ለመግዛትና የድርድር አቅምን ለማሳደግ ታስቦ የተቀየሰ ነው። እስራኤል ይህንን እንደ ማታለያ ብትቆጥረውም አሜሪካ ግን ምናልባት እንደ መነሻ ሐሳብ ልትቀበለው ትችላለች የሚል ግምት አለ። ምክንያቱም ለትራምፕ ዋናው ነገር ጦርነቱ ቆመ የሚለው ዜና እንጂ የመሳሪያው የት መግባት አይደለም። ነገር ግን ይህ አይነቱ ጊዜያዊ መፍትሄ ዘላቂ ሰላም ያመጣል ወይስ ለቀጣዩ ዙር ጦርነት ፋታ ይሰጣል የሚለው ጉዳይ ያሳስባል። በመጨረሻም የጋዛ ጉዳይ ከክልላዊ ጂኦፖለቲካ ተነጥሎ የሚታይ አይደለም። በሊባኖስ ያለው ሁኔታ እጅግ አደገኛ ምዕራፍ ላይ ነው። ሄዝቦላህና እስራኤል እያደረጉት ያለው መቆራቆስ በማንኛውም ሰዓት ወደ ሙሉ ጦርነት ሊቀየር ይችላል። ኢራን ከጀርባ ሆና ሁኔታዎችን እየተከታተለች ሲሆን፣ እስራኤል በጋዛ ከተዳከመች በሰሜን በኩል ጥቃት ለመሰንዘር የሚጠባበቁ ኃይሎች አሉ። አንበሳ ሲታመም ተኩላ ይበረታል እንደሚባለው የእስራኤል ወታደራዊ አቅም በረዥም ጦርነት መፈተኑ ለጠላቶቿ አዲስ ተስፋ ሰጥቷል። እንግዲህ የዓለም አይኖች በሙሉ ወደ ታህሳስ 29 አፍጠዋል። ያ ቀን ለጋዛ ህዝብ የሰላም ጭላንጭል ያመጣ ይሆን ወይስ እየባሰ ጨለማ? በፖለቲከኞች ጠረጴዛ ላይ የሚፈረመው ቀለም በመሬት ላይ የሚፈሰውም ደም እያስቆመ ይሆን? ጊዜ የሚመልሰው ጥያቄ ነው። ነገር ግን አንድ ነገር እርግጠኛ ነው። የጋዛ ህዝብ የመከራ ጽዋ ሞልቶ ፈሷል። ከማዕበል፣ ከቦምብ፣ ከረሃብና ከበሽታ ጋር እየታገሉ ያሉት እኒህ ሰዎች ከዓለም የሚጠብቁት አይዟችሁ የሚል ቃል ብቻ ሳይሆን በተግባር የሚታይ መፍትሄ ነው። የሰው ልጅ ክብር በፈተና ላይ በወደቀበት በዚህ ዘመን የታሪክ ተጠያቂነት ግን ከሁሉም በላይ ሆኗል።